ፋይር እናጠናና እሁድ አገልግሎት ሲኖር ቅዳሜ ልክ በሰከንድ ዮሬ በቃላንገት ወደ ዝግት አድርጎ ይዘኛል ማለት በቃ መናገር አልችልም፣ መብላት አልችልም። አዳኝ ልታውቁ ስለማለት አወራና ወደዛ ወሰደኝና እና ያወዳጆች አባኔ ለሌሎነልኝ ሳወራው ትንሽ ቀልድ ሊመስል ይችላል፣ ግን ለኔ በጣም ከባድ ነውና ማለት ያው በጌታ ቆይቻለሁ። እኔ ከኦርቶዶክስ ቤተሰብ የወጣሁት እና ልክ እዚህ አዋዳ ቸርች አባል ከገባሁ በኋላ ወደ አገልግሎት ገባሁ፣ ወደ ኳየር አገልግሎት ማለት ነው። ልክ ኳየር እናጠናና እሁድ አገልግሎት ሲኖር ቅዳሜ ልክ በሰከንድ ጉሮሮዬን በቃ ከአንገቴ በላይ ዝግት አድርጎ ይዘኛል ማለት በቃ መናገር አልችልም፣ መብላት አልችልም፣ መጠጣት አልችልም። ከዛ እንደምንም ብዬ እንደዛው እያመመኝ እሁድ ሲነጋ ለሊቱን እያመመኝ ነው ማድረው። እሁድ ሲነጋ ቸርች ሄዳለሁ። ልክ በቃ ጸልየን ማሊያ ለብሰን ምናምን መድረክ ላይ ስንወጣ ይለቀኛል አንደበቴ። አገልግሎት እንዳላገለግል መጀመሪያ ዘግቶ ነው የሚይዘኝ እና ልክ እየተፈራረቀ ለብዙ ጊዜ እንደዛ ያስቸግረኝ ነበር። አገልግሎት ሲኖር ነው የሚይዘኝ እና ልክ መጨረሻ ጊዜ የእግዚአብሔር ሰው ማለት ወንጌላዊ ለእግዚአብሔር ሰው እስኪ ቃል አውጣላችሁ ሲል አስቸገራት አለ። እጁን ጫነ። በቃ በኢየሱስ ቆማል፣ ከዚህ በኋላ ውጊያ ቆም አለኝ። ጌታ ኢየሱስ ክብሩን ይውሰድ። ከዛ በኋላ ነፃ ሆንኩ ማለት ነው። ክብር ለኢየሱስ፣ ክብር ለኢየሱስ። ያላጨበጨበ ያለ ጋላቴዎቹ ነው እና ልክ አሁንም አገልግሎት ለእሁድ አገልግሎት ሲኖር አሁንም ድጋሚ ምን አደረገኝ? አርብ ለሊት ምን ያለው እዛ ሀገር ቤት የሚመለክ መንፈስ አለና በኦርቶዶክስ ሃይማኖት ውስጥ ያላችሁ ልታውቁ ትችላላችሁ። ግንቦት አንድ የሚመለክ አምልኮ አለና ከቤተሰቦች በታች ነው ቤቱ። እዛ የሚመለክበት ቦታ ላይ እኔ እየሄድኩ እያለ ሙሉ ጥቁር የለበሰ ነውና አንቺ አትይኝም እንዴ? ታይኝ እኔ ትችሻለሁና አትይኝ፣ አትነካኪኝ ግን እንደምንም ብዬ አንድ ጊዜ ከገባው አጠፋሻለሁ ይለኛል። በኢየሱስ ስም ዞር ስል ስርግ ይላል። ከዛ ልክ ለሊቱን በጣም አመመኝ ጭንቅላቴን ማለት ነው። ከአንገቴ በላይ በቃ መንቀሳቀስ አልችልም፣ መተኛትም አልችልም። በቃ እንዴት ብዬ ልንገራችሁ? ቁስል ነው። እንዴት ልሁን? በቃ ግራ ገባኝና ወደ እግዚአብሔር ሰው ሰሙ ደወልኩኝና አረ እንደዚህ በጣም ተቸግሬያለሁና አሞኛል፣ እንዴት ልሁን አልኩት። ልክ እሱ ቃል ሲያወጣልኝ የተወሰነ ደቂቃ አይቶኝና ከትንሽ ደቂቃ በኋላ ሁሉም ተመልሶ ይዘኛል። ከዛ ሮቀን እዚህ መጣው የሞት መንፈስ ከዛ የሚፈልገኝ መንፈስ ነበርና ጸለይልኝ። ጌታ ኢየሱስ ክብሩን ይውሰድ። ጭንቅላቴ ነፃ ነው ከዛ ወዲህ ማለት ነው። ከፍ ባለ ጭብጨባ የጌታ ክብር ይሁን። እና አሁንም ልክ ለአንድ ወር ሐምሌ ወር ላይ ነውና ለአንድ ወር ያህል ሰው ቤቱ ያስጠላዋል፣ ልጁ ያስጠላዋል። በቃ በጣም ያስጠላኛል፣ ቤቱ ያስጠላኛል፣ ልጆች ያስጠሉኛል። እግዚአብሔር በምድረ በዳ የሰጠኝ ልጆች ናቸው። ልጆችን ማየት አልፈልግምና ቤት ሲሆን ይጨንቀኛል። በቃ ምንድነው የሚታየው? ወጥቼ መዞር ብቻ። በቃ የሆነ ጫካ ያለበት ቦታ ነው የሚወስደኝ እና ሴት ልጅ አለችኝ። በቃ ላይኔ ነው የምጠላትና አንቺ ውጪ እላታለሁ። ውጪ እማ ምን ሆነሽ ነው? በቃ ማየት አልፈልግም፣ እንደውም እናንተን ከማይ ተወጣ ይሻላል ብዬ ወጥቼ ሄዳለሁ ወደ ውጪ። ውጪ ስወጣ ሰላም አገኛለሁ። ልክ ወደ ቤት ስመጣ አሁንም ይጨንቀኛል ማለት ጩሂ ይለኛል። በቃ እንዴት ልሁን? ወይኔ ጌታ ወደ ቤት እየመጣሁ አሁን እንዴት ልሁን? ለአገልጋዮችን ለመንገር ፈራሁኝ። ምክንያቱም እዚህ ጋር እያገለገልኩኝ እዚህ ጋር እንደዚህ ሆንኩ ስለ ራሱ ለሰው ምንድነው የሚለኝ ግራ ገባኝና አንድ ኦርቶዶክስ ጓደኛ አለችኝ። ወይኔ አቡኔ እኮ በጣም አስጠልቶኛል፣ አንቺ ለምን ቤት አትቀመጭም ትለኛለች። ቤቱ አስጠልቶኛል፣ በቃ ይጨንቀኛልና ወይ ደግሞ በቃ ታንቀሽ ጥፊ እንደዛ ነው የሚለኝ። መጥቶ ያወራኛል። ይሻልኩኝ ጫካ ደን ልታውቁ ትችላላችሁ አዋዳና ወደዛ ሄድኩ። ወደዛ ወሰደኝና ቁጭ አልኩኝ አርሴማ ግንብ አካባቢና ወደ ሰሙ ደወልኩ። አረ እኔ እኮ ተቸግሬያለሁ፣ ፈርቻለሁ፣ ለእናንተም እንዲህ ማለት ፈርቻለሁና ቤቱ አስጠልቶኝ እኮ ሜዳ ላይ ነው ያለሁት አልኩት። ከዛ በጌታ በኢየሱስ ስም ምንድነው አለ። ጸለየልኝ። ቶሎ ብለሽ ከዛ ቦታ ተነስተሽ ወደ ቤት ሂጂ፣ ቶሎ ብለሽ ተነሻለኝ። ተነሳው ወደ ቤት መጣው። ኢየሱስ ክብሩን ይውሰድ። ሰላም በቃ ሰላም አግኝቻለሁ። ጌታ
ኢየሱስ ጌታ አክብሩ ለጌታ ክብር ይሁን ለኢየሱስ። እና ለ2 ዓመት ደግሞ ጆሮዬን በጣም ያመኝ ነበር፣ ይበላኛል እና ከአቅሜ በላይ ሲሆን ወደ ሕክምና ሄድኩኝ። ሕክምና ቦታ ምንም የሚታይ ነገር የለም። ቢያንስ ለ3 ወር ያህል መስማት ድፍን አደረገኝ፣ ቀኝ ጆሮዬን ማለት ነው። ከዛ ወይኔ ጌታ ወይ በአንድ ጆሮ እንዴት ነው ከባድ እኮ ነው እግዚአብሔር፣ ይሄ ለአንተ ነው የሚታየው፣ ለሐኪሞች ያልታየ ለአንተ ይታያልና ጌታ ወይ ድረስልኝ ብቻ ነው የምለው። ከዛ መጣው አሁንም ለሰሙ አጸለይ፣ ጆሮዬ እኮ እንደዚህ ተደፍኗል፣ በቃ መስማት አቅቶኛል አልኩት። ተጸለየልኝ፣ ጆሮዬም ነፃ ሆንኩኝ። እግዚአብሔር ኢየሱስ ክብሩን ይውሰድ። ከፍ ያለ ጭብጨባ እንደገና ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስሙ ይባረክ። በቃ አርብም ያው አደርኩኝ፣ ቅዳሜም ማልኩ አደርኩ፣ እሑድም በጣም ከበደኝ። ከዛ እግዚአብሔር ይችላል፣ አይ ተኝተሽ ወይ በቃ ዛሬ አትሂጂና እያመመሽ አገልግሎት አለ ተኝ አሉኝ። አይ አልተኛም በኢየሱስ ጌታ ይችላል ብዬ ሁለት ቸርች ገባሁኝ። ኤልያስ ነበር ሲያገለግል የነበረው። ቃሉም በቃ የኔ ነበረ የዛን ቀን ስቀበል የነበረው እና በጣም ነፍቶኛል። መቀመጥ አልችልም፣ መተኛት አልችልም፣ ቁስል ነው። ተጸለየልኝ፣ ነፃ ሆንኩ። ጌታ ኢየሱስ ክብር አክብሩላት እግዚአብሔር። ከፍ ባለ ጭብጨባ ለጌታ ክብር ይሁን። ያላጨበጨበ ያለ ለጌታ ለኢየሱስ ነው ታጨበጭቡ። እጃችሁን ዘርጉና የሚከተልሽ ተረገጠ በሏት። የእግዚአብሔር ምሕረት ባንቺ ላይ በዝቷል በሏት።